ሱዳን ኢትዮጵያን በድሮን ጥቃት ከሳለች። نضع اليوم أمام شعبنا الأصيل والرأي العام الإقليمي والدولي ኢትዮጵያ ምላሽ ሰጥታለች። እንደውም በሱዳን መንግስት ላይ ክስንም አሰምታለች። Ethiopia's Foreign Affairs Ministry has released a statement dismissing Sudan's claims as baseless. It's instead accusing officials in Khartoum of supporting what it says are mercenaries from the Tigray People's Liberation Front. ሱዳን ከግብጽ ጦር ጋር ምን ስትሰራ ነበር? A series of joint military exercises between the two countries were conducted amid heightened tensions over the construction of the Great Renaissance Dam of Ethiopia. የህወሓት ጦር በሱዳን በረሃ ምን እየሰራ ነው? ሱዳኖች ኮሎኔል መንግስቱን ሸወድን ብለው እንዴት ተበሉ? ሱዳኖች ዋጋ የከፈሉበት የኃይለ ሥላሴ ውለታ። የሱዳን ጦር ቃል አቀባይና የውጭ ጉዳይ ሚኒስትሩ በጋራ በመሆን በትላንትናው ዕለት በሰጡት ጋዜጣዊ መግለጫ ኢትዮጵያ ላይ ክስ አቅርበዋል። ክሱም ባህር ዳር ከተማ በተነሳ ድሮን የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት ደርሷል የሚል ነው። የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤሚሬትስና ኢትዮጵያ መሳተፋቸውን ማስረጃዎች በእጅ ያሉኝ ሲልም የሱዳን መንግስት ክሱን አጠናክሯል። ጥቃቱም ከመጋቢት ወር አንስቶ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች በአገሪቱ 4 ግዛቶች ድብደባ ሲፈጽሙ ነበር የሚል ክስ ነው። ሱዳን በተለያዩ ጊዜያት ለምታሰማቸው ክሶች በዝምታ ውስጥ የነበረው የኢትዮጵያ መንግስት ለዚህኛው ጠንከር ያለ ክስ ግን አፋጣኝ ምላሽን ሰጥቷል። የኢትዮጵያ ውጭ ጉዳይ ሚኒስቴር የሱዳን ጦር ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽመዋል በሚል ያቀረበውን ክስ መሰረተ ቢስና በውጭ ኃይሎች ትዕዛዝ የቀረበ ሲል ውድቅ አድርጎታል። ሚኒስቴር መስሪያ ቤቱ በምላሹ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል መሆኗን እንዲሁም የአገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ መሆኑን በመግለጽ በሌላ አቅጣጫ ክሱን አሰምቷል። Ethiopia's Foreign Affairs Ministry has released a statement dismissing Sudan's claims as baseless. It's instead accusing officials in Khartoum of supporting what it says are mercenaries from the Tigray People's Liberation Front. በነገራችን ላይ የሁለቱ ሀገራት የግንኙነት ውጣ ውረዶች አሁን የጀመረው አይደሉም። ሱዳን ከቅኝ ግዛት ነፃ ከወጣችበት ጥቂት ዓመታት አለፍ ብሎ የቀጠለ የግንኙነት ውጣ ውረድ ነው። ሱዳን ለ4 ዓመታት የዘለቀውን የእርስ በርስ ጦርነት ተከትሎ ኢትዮጵያ ጣልቃ እየገባችብኝ ነው በሚል ክሷን ታሰማ እንጂ ታሪክ ወደ ኋላ ሲመዘዝ የሱዳን በኢትዮጵያ ጉዳይ ጣልቃ ገብነት ኤርትራን እስከ መገንጠልና ኢትዮጵያንም ወደ ባልባ እስከ ማድረግ የዘለቀ ነው። ጥቂት ታሪክን ከፖለቲካው ጋር እያዋዛን እንፈትሸው። በተለይ ደግሞ በኢትዮጵያ ውስጥ በተፈጠሩት የሰሜን ጦርነቶች የሱዳን መንግስታት እጃቸውን ያላስገቡባቸው ጊዜያት የሉ። ኤርትራ የተባለች ሀገር እንድትፈጠር በማድረጉ ረገድ የቀድሞቹ የሱዳን ገዢዎች የነበራቸው አስተዋጽኦ እንዲህ በቀላሉ የሚታይ አይደለም። ከቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ እስከ ደርግ ጊዜ በዘለቁት በርካታ ዓመታት የሱዳን መንግስታት በኢትዮጵያ ውስጥ ጉዳይ ጣልቃ ሲገቡ ቆይተዋል። ህወሓት በ17 ዓመታቱ የእርስ በርስ ጦርነት ወቅት ወልቃይትንና አካባቢውን በመቆጣጠር የመጀመሪያውን የውጭ ግንኙነት መስመር የከፈተው በኢትዮ ሱዳን ድንበር በኩል ነበር። በጊዜው የህወሓት አመራሮች ከውጭ ኃይሎች ትጥቅና ሎጂስቲክሶችን ያስገቡ የነበረው በሱዳን ድንበር በኩል እንደነበር የታሪክ መዛግብት ያመላክታሉ። አሁን መንግስት የሆነው የጊዜው በፕሬዝዳንት ኢሳያስ ይመራ የነበረውም የኤርትራ ተገንጣይ ኃይል ዋና አስተንፋስ ሆና ያገለገለችው ሱዳን ናት። ከዚህ ባለፈም የዛሬ 5 ዓመት የፌዴራሉ መንግስትና ህወሓት ወደ ፍልሚያ በገቡበት ወቅት የሱዳን መንግስት አጋጣሚውን በመጠቀም የኢትዮጵያን ግዛት በኃይል የወረረበት ሁኔታ የተፈጠረ መሆኑ የሚታወስ ነው። አልፋሽጋ ለም የእርሻ መሬት በሱዳን እጅ የገባችው በዚያን ጊዜ ነበር። በጊዜው ሱዳን እንዳሁኑ በጦርነት ውስጥ አልነበረችም። ሱዳን ከኢትዮጵያ ጋር ሰፊ ግዛትን የምትዋሰንና ሀገሪቱ ሰላም ብትሆን እንደዚሁም ከኢትዮጵያ ጋር ያላት ግንኙነትም በመልካም ጉርብትና ላይ የተመሰረተ ለኢትዮጵያ የምትሰጠው ጠቀሜታ ከፍተኛ ነው። በተመሳሳይ እሷም ከኢትዮጵያ የምታገኘው ጥቅም በቀላሉ የሚታይ አይደለም። ሆኖም እነዚህ ሁለት ጎረቤት ሀገራት የጋራ ተመጋጋቢ እድገት እንዳይኖራቸው አድርገዋል። አንደኛው ቀጠናዊ ሰላም አለመኖር ሲሆን፣ ሌላኛው ደግሞ ሱዳን ለዓመታት አብዝታ በኢትዮጵያ ውስጥ ጉዳይ ጣልቃ የምትገባ ሀገር መሆኗ ነው። ይህ ጣልቃ ገብነት የኢትዮጵያን የውስጥ ችግር ተንተርሶ የሚካሄድ ነው።
በቀዳማዊ ኃይለ ሥላሴና በደርግ መንግስት ዘመን የነበረው ጣልቃ ገብነት በመጨረሻ ራሷን ሱዳንን ሳይቀር ከባድ ዋጋ እንዳስከፈላት የታሪክ መዛግብት ያስረዳሉ። ሱዳን ለዓመታት በኢትዮጵያ ውስጥ ጉዳይ ጣልቃ ባትገባ ኖሮ ዛሬ ኤርትራ የምትባል ሀገር ባልተፈጠረች፣ እንደዚሁም ኢትዮጵያ ሙሉ በሙሉ ከቀይ ባህር የምትገለልበት ጥቁር የታሪክ አጋጣሚ ባልተፈጠረ ነበር። የታሪክ መዛግብት የሚያስረዱት ይህንን እውነታ ነው። ነገሩ እንዲህ ነው። ሱዳን እንደ አውሮፓውያን አቆጣጠር በ1956 ከቅኝ ግዛት ነፃ እንደወጣች ሰላምን ልታገኝ አልቻለችም። በተለይ ደግሞ የደቡብ ሱዳን ተገንጣይ ቡድኖችና የማዕከላዊ መንግስት ያደርጉት የነበረው ፍልሚያ ሱዳንን ክፉኛ ጎዳት። እናም ሱዳን ከዚህ የከፋ የእርስ በርስ ጦርነት መላቀቅ አለባት ያሉት ቀዳማዊ ኃይለ ሥላሴ ጦርነቱ በድርድርና በእርቅ እንዲቋጭ ብርቱ ጥረትን አደረጉ። ጥረታቸውም ተሳክቶ ሁለቱ ተፋላሚዎች እንደ አውሮፓ አቆጣጠር በ1972 አዲስ አበባ ላይ ሰላም ስምምነትን ተፈራረሙ። ይህም የሱዳንን የእርስ በርስ ጦርነት ቀጥ ያደረገው አፄ ኃይለ ሥላሴ ያፈራረሙት የሰላም ስምምነት አዲስ አበባ ፒስ አኮርድ በመባል ይታወቃል። ይህ ስምምነት ከሱዳን እገነጠላለሁ ስትል የነበረችውን የአሁኗን ደቡብ ሱዳን የውስጥ አስተዳደራዊ ነፃነትን እንድታገኝ በማድረግ በሱዳን ሉዓላዊ ግዛት ስር እንድትቀጥል ያደረገ ታሪካዊ ስምምነት ነው። በሰላም ስምምነቱ ደስ ያላቸው የጊዜው የደቡብ ሱዳን አማጽያን መሪም መግለጫን ሰጡ። And very recently, I have been to Addis Ababa to ratify the agreement, bringing to an end the civil war that took place in the Sudan. እናም በዚህ የዛሬ 54 ዓመት በተደረገው የአዲስ አበባ ስምምነት መሰረት ደቡብ ሱዳን ከሱዳን ሳትገነጠል ለዓመታት የሱዳን ሀገራዊ አንድነት እንዲቀጥል የተደረገው በኢትዮጵያ ብርቱ ጥረት ነበር። ይህ የመጀመሪያው የሱዳን የእርስ በርስ ጦርነት በዚህ መልኩ በሰላም ተቋጭቶ ከተጠናቀቀ በኋላ ሱዳን በእፎይታ ላይ እንዳለች የወቅቱ የሀገሪቱ ፕሬዝዳንት ጃፋር ኒሜሪ እንደ አውሮፓውያን አቆጣጠር በ1983 በመላ ሱዳን የሸሪዓ ሕግ ተግባር ላይ እንዲውል ብሔራዊ አዋጅን አስነገሩ። በአዲስ አበባው ስምምነት መሰረት ነፍጣቸውን አስቀምጠው የነበሩት ደቡብ ሱዳናውያን የሸሪዓ ሕግ በቀሪው ሱዳን ሊፈጸም ይችላል፣ እኛ ግን ሊመለከተን አይገባም ሲሉ ተቃውሞ አነሱ። በጊዜው የፕሬዝዳንቱ ጃፋር ኒሜሪ ምላሽ የነበረው እናንተ ማን ስለሆናችሁ ነው? ሱዳን አንድ ናት። ከካርቱም የሚወጣው ሕግ በየትኛውም የሱዳን ሉዓላዊ ግዛት ውስጥ ይፈጸማል። በመሆኑም አርፋችሁ ተቀመጡ የሚል ነበር። ነገሩ እንዲህ ነው ያሉት ደቡብ ሱዳናውያን የአዲስ አበባው ስምምነት ፈርሷል በማለት ነፍጥ አንስተው የመገንጠል ጥያቄ በማንሳት ጫካ ገቡ። በኢትዮጵያም የፖለቲካ ለውጥ ተከስቶ የሱዳንን የእርስ በርስ ጦርነት ያስቆሙት አፄ ኃይለ ሥላሴ ተወግደው ቦታውን ደርግ ተረከበው። ወታደሩ ኮሎኔል መንግስቱ ኃይለማርያም መንበራቸውን አጸኑ። በዚህ ወቅት የወቅቱ የሀገሪቱ መሪ የነበሩት ኮሎኔል መንግስቱ ኃይለማርያም የሱዳንን ጉዳይ አለዝበው በመያዝ በኢትዮ ሱዳን መካከል መልካም የተባለ ግንኙነት እንዲፈጠር ጥረቶችን ማድረግ ጀመሩ። በጊዜው ኮሎኔል መንግስቱ የሱዳንን ጉዳይ ለዘብና ቀለል ባለመልኩ አቅርበው መያዝን የመረጡት ሱዳን በኢትዮጵያ ውስጥ ጉዳይ ጣልቃ በመግባት የኤርትራ ተገንጣዮችን መርዳት በመጀመሯ ነበር። እናም ኮሎኔሉ ጃፋር አልኒሜሪን አዲስ አበባ ላይ በክብር ጠርተውና ጋብዘው ግንኙነቱን መልካም እንዲሆን ጣሩ። የሱዳን ባለስልጣናትም እየደጋገሙ ወደ ኢትዮጵያ እግር አበዙ። ላይላዩን ሲያዩት የወቅቱ የኢትዮ ሱዳን ግንኙነት የሰመረ መሰለ። ግን ደግሞ በሂደት ሲታይ አልሆነም። ሱዳን የኤርትራን ተገንጣዮች ግዛት በመስጠት የውጭ ግንኙነት መሸጋገሪያን በማመቻቸት እንዲሁም ከዚያ ባለፈም ህወሓትንም ጭምር በማጠናከር አስፍታ ቀጠለችበት። የኮሎኔል መንግስቱ ማባበልና አፄ ኃይለ ሥላሴም የሱዳንን አንድነት ለማስጠበቅ ያደረጓቸው ጥረቶች በሙሉ ውሃ በላቸው። እናም ኮሎኔል መንግስቱ አንድ ነገርን ወሰኑ። የሱዳን መሪዎች ሁለታችንን በልተው ተገንጣዮችን ማገዝ ከጀመሩ እኛም ከሱዳን ለመገንጠል ነፍጥ ያነሱትን ደቡብ ሱዳናውያንን ማገዝ አለብን የሚል ውሳኔ ነበር። ሁለተኛ ሀገሪቱ የእርስ በርስ ጦርነት በዚህ መልኩ ዳግም ያገረሸው የሱዳን የእርስ በርስ ጦርነት ለደርግ መንግስት አመቺ ሁኔታን እየፈጠረ ሄደ። እሾህን በሾህ የሚለውን ብሂል በመርህነት መጠቀም ለጀመረው ደርግ ሱዳን ፒፕልስ ሊበሬሽን አርሚ ወይም በምህጻረ ቃሉ SPLA የተባለውን የደቡብ ሱዳን ተገንጣይ ኃይሎች የትጥቅ ትግል ወደ ኋላ ሊቀለበስ ወደማይችልበት ደረጃ ደረሰው። The SPLA took up arms in 1983
to fight against the domination of Muslim elites from the predominantly Arab north and to demand that marginalized areas like the south share in the nation's wealth. ይሁንና ደርግ የለኮሰውን የሱዳን የእርስ በርስ ጦርነት የመጨረሻ ውጤት ሳይ ከስልጣን ተወገደ። በእግሩ የተተካው የኢህአዴግ መንግስት በህወሓት በኩል የሱዳን ውለታ ስለነበረበት ደርግ ሲሰጥ የነበረውን የደቡብ ሱዳን ታጣቂዎች ድጋፍ በአፋጣኝ እንዲቆም አደረገ። በሱዳንና ግብጽ ስትታገዝ የነበረችው ኤርትራ ከኢትዮጵያ ተገንጥላ ሀገር ሆነች። ኢትዮጵያም ከቀይ ባህር ውጭ መሆን ግድ አላት። On May 24th, 1993, Eritrea officially became an independent nation. የአቶ መለስ ዜናዊ ኢህአዴግ በጊዜው በጋምቤላ የነበረው የአማጽያኑ እንቅስቃሴ ሁሉ ባለበት እንዲቆም አደረገ። ይሁንና የደቡብ ሱዳን ተገንጣይ ኃይሎች የትጥቅ ትግል ደረጃ ወደ ኋላ የማይመለስበት ደረጃ ደርሶ ስለነበር በመጨረሻ ደቡብ ሱዳን ከሱዳን መገንጠሉ አርግጦ ሆነ። ቀደም ብለን ጠቆም ለማድረግ እንደሞከርነው ሱዳን በኢትዮጵያ ውስጥ ጉዳይ በሰፊው እጇን ባታስገባ ኖሮ ኤርትራ ከኢትዮጵያ እጅ ትወጣ ነበር ብሎ መናገር ያስቸግራል። የአረቦች ጦር መሳሪያ እርዳታ ወደ ኤርትራ ይገባ የነበረው በሱዳን በኩል ነበር። የህወሓት የኢዲዩ የጀብሃም ሆነ የሻዕቢያ ዋነኛ ማዕከልና የውጭ ግንኙነት መስመር ሱዳን ነበረች። በዚህ በኩል የግብጽ የጀርባ እጅና ሚና ደግሞ ከፍ ያለ ነበር። በተለይ ለኤርትራ ታጣቂ ኃይሎች የፕሮፓጋንዳ ማሰራጫ ሆኖ እንዲያገለግል የሀገሪቱ ብሔራዊ ሬዲዮ ጣቢያ የነበረው ኦምዱርማን ሬዲዮ ሳይቀር ሰፊ አየር ሰዓቱን ይሰጥ ነበር። በድምሩ ይህ ሁሉ ሲታይ ኤርትራን ከኢትዮጵያ እጅ ፈልቅቆ በማውጣቱ ረገድ ሱዳን ምን ያህል ርቀት እንደተጓዘች መገንዘብ ይቻላል። በውጤቱም ኢትዮጵያ ቀይ ባህር ይዞታዋን ከማጣት ባለፈ ወደብ አልባ ሀገርም ሆነች። ይህ በኢትዮጵያ አቅጣጫ የደረሰው ጉዳት ነው። ኮሎኔል መንግስቱ ያቀጣጠሉትን የደቡብ ሱዳን ተገንጣይነት ትግል መለስ ዜናዊ ሊቀለብሱት አልቻሉ። ደቡብ ሱዳናውያን ጥርሳቸውን ነክሰው በመፋለም ከነነዳጃቸው አገር ሆኑ። የነጻነት ቀናቸውንም አወጁ። አስመራ ላይ ነጻነት እንደታወጀ ሁሉ ጁባ ላይም ነጻነት ታወጀ። ኢትዮጵያ በሱዳን ምክንያት ወደብ አልባ እንደሆነች ሁሉ ሱዳንም ነዳጅ አልባ ሆነች። Hundreds of thousands of people converge on Juba, the world's newest capital city. They celebrate their long-awaited independence, marked by 2 civil wars over 5 decades and countless lives lost. And Sudan's actually been split before, when South Sudan seceded and became its own country in 2011. በሌላ በልኩ ሱዳንም ቢሆን የእጇን በማግኘቷ ከፍተኛ ብሔራዊ ክስረት ደርሶባታል። ደቡብ ሱዳን ከመገንጠሏ ጋር በተያያዘ ሱዳን ከደረሱባት ጉዳቶች መካከል አንዱ በከፍተኛ ደረጃ የለማውን የነዳጅ ሀብቷን ማጣቷ ነው። በሱዳን የነዳጅ ፍለጋ በስፋት መካሄድ የተጀመረው እንደ አውሮፓውያን አቆጣጠር በ1970ዎቹ መጀመሪያ አካባቢ ነበር። ከበርካታ ዓመታት ጥረት በኋላም እንደ አውሮፓውያን አቆጣጠር በ1990 ነዳጅ የማውጣቱ ስራ ተጀምሯል። ይህንንም ውጤት ተከትሎ የሀገሪቱ ኢኮኖሚ ፍጹማዊ ለውጥን ማምጣት ጀምሮ ነበር። የነዳጅ ኤክስፖርቱ የሚያስገኘውን ገቢ ተከትሎ መሰረተ ልማቶች ተስፋፉ። የበርካታ ሱዳናውያን የነፍስ ወከፍ ገቢ መጠንም አደገ። ሆኖም 80 በመቶ የሚሆነው የነዳጅ ሀብቱ የመገንጠል ጥያቄን ባነሳችው ደቡብ ሱዳን ግዛት ስር መሆኑ ሲታሰብ ደግሞ በሱዳናውያን ዘንድ እያደር ስጋትን ማጫር ጀመረ። ከደቡብ ሱዳን ግዛቶች ተነስተው ከ1000 ኪሎ ሜትር በላይ አቋርጠው በፖርት ሱዳን በኩል ለዓለም አቀፍ ገበያ ነዳጅ የሚያቀርቡት የነዳጅ ቱቦዎች የሱዳንን ኢኮኖሚ እንዲመነደግ ቢያደርጉትም በሂደት ግን ተስፋው እየማሸሸ መሄድ ጀመረ። ደቡብ ሱዳን ስትገነጠል 80 በመቶ የነዳጅ ሀብት በደቡብ ሱዳን ስር መጠቃለሉ ለበርካታ ሱዳናውያን የእግር እሳት ቢሆንም የዘሩትን ማጨድ ግን ግድ ሆነባቸው። የሱዳን የፖለቲካ አመራሮች በተለይም የግብጽ ዓላማ ማስፈጸሚያ በመሆን በጠነሰሱት ሴራ ኢትዮጵያ ወደብ አልባ ስትሆን እነሱም ሰፊ ግዛታቸውን ከማጣት ባለፈ የነዳጅ ሀብታቸውንም ማጡ። በዘመን ኢህአዴግ አንድ ጊዜ በጸብ ሌላ ጊዜ በጥብቅ ወዳጅነት የቀጠለው የኢትዮ ሱዳን ግንኙነት ከተወሰኑ ዓመታት በኋላ የቀድሞ የሱዳን ፕሬዝዳንት ኦማር አልበሽር እና አቶ መለስ ዜናዊ በፈጠሩት ግንኙነት የተሻለ መልክ የያዘ መስሎም ነበር። ኢትዮጵያንና ሱዳንን የሚያስተሳስረው ኤሌክትሪክ መስመር የተዘረጋውም በዚያ ወቅት ነበር። ሁለቱን ሀገራት በባቡር መስመር የማገናኘት እቅድም ነበር። ሌላው ቀርቶ በህዳሴው ግድብ ግንባታ ግብጽ የመረረ ተቃውሞዋን ስታሰማ ሱዳን በአንጻሩ የለም የህዳሴው ግድብ በእኔ ላይ ጉዳት አያደርስም፣ ከጎርፍ መጥለቅለቅ ያድነኛል፣ ከግድቡ ግርጌ ያሉት ግድቦች በደለል እንዳይሞሉ ያደርጋል፣ ከኢትዮጵያ በሚመነጩ ኤሌክትሪክም ተጠቃሚ ሆናሉ የሚል አቋምን ነበር የያዘችው። ይህ ለግብጽ ከባድ ራስ ምታትና የእግር እሳትም ነበር። በመሃል ግን የአፍሪካ ስልጣን ነውና አልበሽር ተወገዱ። የሱዳን ፖለቲካ ሌላ መልክ ይዞ ሁለቱ አሁን ሱዳንን ወደ እርስ በርስ ጦርነት የከተቷት ጀነራሎች ብቅ አሉ። ሁለቱም የየራሳቸው ጦር የነበራቸው ጀነራሎች አንዱ በሌላው ላይ ነፍጥ አንስቶ ሱዳንን አሁን ወዳለችበት የ4 ዓመት የእርስ በርስ ጦርነት ውስጥ ከተቷት። At the heart of this conflict are 2 powerful generals, General Abdel Fattah al-Burhan and General Mohamed Hamdan Dagalo, also known as MD, whose rivalry has led to widespread destruction and suffering.
ከዚያ ቀደም ብሎ ግን የመሪነቱን ስልጣን የያዙት ጀነራል አብዱል ፈታህ አልቡርሃን የኃይል አሰላለፋቸውን ከግብጽ ጋር አደረጉ። የህዳሴውን ግድብ የቀደመውን የአልበሽር ዘመን የሱዳን አቋም በመቀየር የህዳሴው ግድብ ለግብጽ ብቻ ሳይሆን ለሱዳንም ጭምር ጎጂ ነው ሲሉም አቋምን ያዙ። ከዚህ ባለፈም የግብጽ ጦር ሱዳን ድረስ ጋብዞም ኢትዮጵያን ታሳቢ ባደረገ መልኩ የናይል ንስሮች በሚል የጋራ የጦር ልምምድንም ጭምር እስከ ማካሄድ ደረሱ። Time, a series of joint military exercises between the two countries were conducted amid heightened tensions over the construction of the Great Renaissance Dam of Ethiopia. ይህንን ያደረጉት ጀነራል አብዱል ፈታህ አልቡርሃን ናቸው። ጀነራሉ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ያላቸውን ግንኙነትም አጠበቁ። ከዚህ ባለፈም ህወሓትና የፌዴራሉ መንግስት ፍልሚያ ላይ በነበሩበት ወቅትም አልቡርሃን ለሚሆነውን የኢትዮጵያ መሬት በሱዳን ጦር እንዲያዝ አደረጉ። ከዚህ ባለፈም ሳምረ በመባል የሚታወቀው የህወሓት ክንፍ ታጣቂ ኃይልም ከሱዳን ተንደርድሮ ጥቃት እንዲፈጽም መንደርደሪያ ቦታን ሰጡ። በአሁኑ ሰዓት ደግሞ አርሚ 7 የተባለው የህወሓት ታጣቂ ኃይል በዚያው በሱዳን እንዲሰለጥን እያደረጉም ይገኛሉ። ይህ እየሆነ ያለው በሱዳን ምድር ነው። የህወሓት አርሚ 7 በዚህ መልኩ ነገሮች ቀጥለዋል። ሱዳንም በአራተኛው ዓመት የእርስ በርስ ጦርነት አዙሪት እንደቀጠለች ትገኛለች። ቀጠናዊ መካሰሱም በዚያ መጠን ያዝለቀቅ እያለ እንደቀጠለ ይገኛል።